ቆንጆ ኳስ ለሳንድሮ ቶናሌ ያገኟቸውን አሁን የመጀመሪያው ጎል ይመስላል። ሃርቢ ባርነስ ከተተው ሃርቢ ባርነስ ያስታውቅ ነበረ። ኒውካስል የማጥቃት እንቅስቃሴያቸው እጅግ አስደማሚ ነበረ። ኒውካስሎች ደጋግመው የሲቲን በር አንኳኩ። በመጨረሻም ሃርቢ ባርነስ በረጋገደው። ቦንዛ ኒውካስል ቦናንዛ ኦፍሳይድ አይደለም እግር ላለ ኩሳኖ መሰለኝ ኩሳኖ ባለ ግን ታይት ነው። የዚህን የውድድር ዓመት የሽንፈት መዓት የሚያወራርዱበት የሆነ ወይ ኒውካስልን ሲቲ በሊጉም በሊግ ካፑም ደጋግሞ ቀጥቅጦ አሸንፎታል። ዛሬ በቀልቀል ይመስላል። ሃርቢ ባርነስ ባስቆጠረው ጎል ኒውካስል 1-0 መምራት ጀመረ። ጆን ስቶንስ፣ ቴሻኒ ራይንደርስ፣ ኒኮ ጎንዛሌዝ ለናታናኬ ለጀረሜ ዶኩ ድሪብል እያደረገ ይገኛል። ዶኩ ገባ። በቆመበት ሳቪኒዮ ያገባው በቆመበት ኳሷ ፈልገው ነው የመጣችው። ራምስዴል ተወሮ ነበር። በቆመበት ዝም ብሎ ገጨው። ኳሱ ገባ። ሳቪኒዮ ያስቆጠረ 1-1 አንድ እኩል ጀረሚ ዶኩ ትልቅ ስራ የሰራ ተጫዋች ነው። ሄዶ አቀፈው ሳቪኒዮ ዶኩን። ቡም ጋርዲዮላ 1-1 ሆኗል። አሁን የሚገርም ኳስ ነው። ያልተጠበቀ ኳስ ዶኩ አጠፈው። ሳቪኒዮ በቆመበት ኳሱ ገጭቶ ገባ። በፍጹም ሳቪኒዮን የሃርቢ ባርነስ ችግርም አለበት። ሃርቢ ባርነስ ነው ችግሩ። አብሮት መከተል ነበረበት። ሃርቢ ባርነስ ምንድን ነው የሚሰራው? ዶኩ ለሁለት ነበር ሳተው። አቤት ጎል! ጀረሚ ዶኩ ግራ መስመር አቅጣጫ ዶኩ ወደ ኋላ መለሰ ኳሱን። ኩሳኖቭ፣ ኒኮ ጎንዛሌዝ አስደናቂ ረጅም ኳስ በቀኝ መስመር ላይ ሳቪኒዮ ሰበሰባቸው። አስደናቂ ኳስ በረከተሰው ኡማር መረሙሽ በረከተው በጣጠሰው መረቡን። ከባድ ጎል ማንም አይዞ ሲቲ ማንም አይዞ በስራም ታረጉ ሲቲዎች። ሳቪኒዮ ነው ነቀነቀው። ኳሱን ያመጣው ሳቪኒዮ ነው። ነቀነቀው መረሙሽ ዊልሎክ ተጎድቻለሁ ያለ ነው ዊልሎክ። አዎ ፔፕ ጋርዲዮላ ደስታውን ከበርናርዶ ሲልቫ ጋር እየገለጸ ነው። ኡማር መርሙሽ በዚህ መልኩ ነው እንደዚህ አስደናቂ ጎል። ቦንዛ መርሙሽ ቦንዛ ሲቲ ቦናንዛ ሳቪኒዮ። ከዛ ማቲያስ ኑኔዝ ግሩም ስራ ነው የሰራው። መርሙሽ ሰተት ብሎ ነው እግሩ ውስጥ የገባለት። ተመቻቸ። ነፃ ነበር፣ በጠሰው መረቡን። ባይዘው ሁለቱም ጎል የተቆጠረው በዚህ መልኩ ነው። አይታችሁት ከሆነ ሲቲ ያስቆጠረው ማለት ነው። ስለዚህ የመስመር እንቅስቃሴዎችን እያከሸፉ አይደል፣ ከጀርባ ነው ኳሶቹ። የመስመር እንቅስቃሴዎችን በሆል በኩል የሚመጡ በክንፍ በኩል የሚመጡ እንቅስቃሴዎች እና ሴንተር መደረግ የለባቸው እነሱን ኳሶች ማቆም አልቻሉም። ሁለቱም ጎል በዛ መልኩ የተቆጠሩ ናቸው። አሁን ሲቲ መምራት ጀመረ። ከመምራት ወደ መምራት ማንቸስተር ሲቲ ሴንት ጄምስ ፓርክ ስቴዲየምን የሚያረጋጋ ጎል ነው። ኒኮ ጎንዛሌዝ፣ ማቲያስ ኑኔዝ፣ ማርሙሽ በጠሰው መረቡን። አቤት ጎል አርገበገበው ማርሙሽ። እንዴት አባቱ ያምራል! ጀግና እንዴት ይጸዳል! ምን አይነት ጎል ነው! አስደናቂ ጎል! ጠበሰው። ጋርዲዮላ ምንም ማድረግ አይቻልም አሉ። ኡማር መርሙሽ 2 ጎል በአንድ ጨዋታ። ኒውካስል ደግሞ ይቀነዋል። 4 ጎል አስቆጥሮባቸዋል። ታቻመን እንደመጣ ሳምባሮት ራሱ ሳቁ ለጎሉ። ቦንዛ መርሙሽ ቦንዛ ማንቸስተር ሲቲ ቦናንዛ መረበጣሽ ጎል ነው ያስቆጥረው መርሙሽ። በጣም ያምራል። ማቲያስ ኑኔዝ ነው አሲስት አደረገው። ከሳጥኖች ነቀነቀው። ግማሽ ጨረቃ ላይ ሆኖ ነው የከተተው።
ጎል አይደለም የገርምሽ ተጫዋቾች ማን ሌላ ኳሱን ለዛ ነው ራምስዴል አስቸጋሪው ነው። ያምራል በጣም ማርሙሽ ጋርዲዮላ ጨንቆት ነበር